ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬ ደግሞ እጅግ በጣም ጠቃሚ የሆነ ሙሉ የአማርኛ ፊደላትን በአማርኛ እና በእንግሊዘኛ እንዴት መጻፍ እንደምንችል እና እንዴት ማንበብ እንደምንችል ከሀ እስከ ፖ ሙሉውን ይዤላችሁ መጥቻለሁ። በአማርኛ እንዴት ይጻፋል፣ በእንግሊዘኛስ እንዴት ይጻፋል የሚለውን እናያለን ማለት ነው። እንግዲህ ይህን ቪዲዮ እስከ መጨረሻው ካያችሁት ማንኛውም የአማርኛ ፊደልን በእንግሊዘኛ እና በአማርኛ ለመጻፍ ብሎ እንግሊዘኛ ማንበብ የሚያስቸግራችሁ ኢብን በጣም ይጠቅማችኋል። ምክንያቱም ለዚህ ጋር በእንግሊዘኛ የተጻፈው የአማርኛ አቻ እንግሊዘኛ ለማንበብም ስለሚጠቅም ማለት ነው። ይህ ቪዲዮ እስከ መጨረሻ ስታዩት አማርኛም እንግሊዘኛም በትክክል ለማንበብ ይጠቅማችኋል ማለት ነው። እስከ መጨረሻው ተከታተሉኝ። ማንበብ መጻፍ የሚከብዳችሁ በሙሉ ይህ ቪዲዮ በጣም ይጠቅማችኋል። በጣም በሚያምር ላይአውት ነው የተሰራው። ስለዚህ እስከ መጨረሻው እዩት። ማንበብ መጻፍ የማትችሉ በኦንላይን እያስተማርን እንገኛለን። ከዚህ በታች በምናስቀምጠው ስልክ ቁጥር በቀጥታ ወይም ኢሞ፣ ቴሌግራም፣ ዋትሳፕ በማንኛውም አማራጭ ደውላችሁ ልታገኙን ትችላላችሁ። በጎግል ሚት፣ ዙም አፕ እና በሌሎች አማራጮች እያስተማርን እንገኛለን። ከዚህ በፊት ብዙ ተማሪዎችን አብቅተን ማንበብ መጻፍ የማይችሉ የነበሩትን ሙሉ በሙሉ ማንበብ መጻፍ እንዲችሉ አድርገናል። ለዚህም ተማሪዎቻችን ምስክሮቻችን ናቸው። እናንተም ማንበብ መጻፍ የሚከብዳችሁ አማርኛም እንግሊዘኛም ወይም ሌሎች የትምህርት አይነቶች ኢቭን ሌሎች ቋንቋዎችንም እያስተማርን እንገኛለን። መማር የምትፈልጉ ከዚህ በታች ባለው ስልክ ቁጥር ደውሉልን፣ እንጠብቃለን። ኦኬ እንጀምር። እንግዲህ ይህ የሰራውላችሁ ዛሬ ሙሉ የአማርኛ ፊደላት 34 የአማርኛ ፊደላት በአማርኛ እና በእንግሊዘኛ ምን ይመስላሉ የሚለውን ነው የምናየው ማለት ነው። ተከታተሉ። ኦኬ ሀ ሁ ሂ ሃ ሄ ህ ሆ። ይህ በአማርኛ ነው። በእንግሊዘኛ ሲጻፍ ደግሞ ሃ ኤች ኢ፣ ሁ ኤች ዩ፣ ሂ ኤች አይ፣ ሃ ኤች ኤ፣ ሄ ኤች ኢ፣ ህ ኤች ብቻ፣ ሆ ኤች ኦ ይሆናል። ይህ እንግዲህ እንግሊዘኛ ለማንበብ በጣም ነው የሚጠቅማችሁ። ምክንያቱም ማንኛውም እንግሊዘኛ ጽሑፍ ስታነቡ ኤችኦን ካገኛችሁ ይህን ካገኛችሁ ሆ ነው ማለት ነው። ይህ አማርኛም እንግሊዘኛም ለማንበብ በጣም ጠቃሚ ነው። ስለዚህ የእንግሊዘኛው ሃ ሁ ሂ ሃ ሄ ህ ሆ ይሆናል ማለት ነው። ኦኬ ቀጣይ ለ ሉ ሊ ላ ሌ ል ሎ። ይህ በአማርኛው ነው። በእንግሊዘኛ ሌተር ደግሞ ለ ኤልኢ ነው። ሉ ሊ ላ ሌ ል ሎ ይሆናል ማለት ነው በእንግሊዘኛ ደግሞ። ኦኬ ቀጣይ መ ሙ ሚ ማ ሜ ም ሞ። በእንግሊዘኛ ከጻፍን መ ኤምኢ፣ ሙ ኤምዩ፣ ሚ ኤምአይ፣ ማ ኤምኤ፣ ሜ ኤምኢ፣ ም ኤም ብቻዋን፣ ሞ ኤምኦ ይሆናል። መ ሙ ሚ ማ ሜ ም ሞ። ኦኬ ቀጣይ ሰ ሱ ሲ ሳ ሴ ስ ሶ። በአማርኛ ነው ይሄኛው። በእንግሊዘኛ ደግሞ ሰ ኤስኢ፣ ሱ ኤስዩ፣ ሲ ኤስአይ፣
ሳ ኤስኤ፣ ሴ ኤስኢ፣ ስ ኤስ ብቻ፣ ሶ ኤስኦ ይሆናል ማለት ነው። ሞክሼ ሆሄያትን አልሰራውላችሁም በእንግሊዘኛ፣ ምክንያቱም በእንግሊዘኛ ኦልሬዲ አንድ አይነት ነው ጽሁፋቸው። ሞክሼ ማለት ለምሳሌ ሀና ሀመርኋ ወይም ሰና ያችኛዋ ሰን ሞክሼ የሚባሉት ሆሄያት እዚህ ጋር አላካተትኳቸውም በእንግሊዘኛ፣ ምክንያቱም አንድ አይነት ነው። ሀ ነው በሀሌታ ውሃም በሀመር ውሃም አንድ አይነት ስለሆነ ሞክሼ ሆሄያትን እዚህ ጋር ያለው መጠቀም ትችላላችሁ። ኦኬ ቀጣይ ረ ሩ ሪ ራ ሬ ር ሮ። በእንግሊዘኛ ደግሞ ረ ሩ ሪ ራ ሬ ር ሮ። ኦኬ ሸ ሹ ሺ ሻ ሼ ሽ ሾ። ሸ በእንግሊዘኛ ሲጻፍ ሶስት ፊደላትን ይወስዳል። ኤስ ኤች ኢ ሶስት ይወስዳል። ሸ ለማለት ኤስ ኤች ኢ፣ ሹ ለማለት ኤስ ኤች ዩ፣ ሺ ለማለት ኤስ ኤች አይ፣ ሻ ለማለት ኤስ ኤች ኤ፣ ሼ ለማለት ኤስ ኤች ኢ፣ ሽ ለማለት ኤስ ኤች ብቻ፣ ሾ ለማለት ኤስ ኤች ኦ። አሁን ይሄ እንግሊዘኛን ለማንበብ በጣም ይጠቅማቸዋል። ምክንያቱም እዚህ ላይ ለምሳሌ ሺ የሚለው የእንግሊዘኛ ቃል እሷ የሚለው ወይም ሺ የሚለው ልክ ይሄ ነው እዚህ የምታዩት ሸ ተብሎ በተቀመጠው መልክ ማለት ነው። ስለዚህ ይሄኛውን በአማርኛ እና በእንግሊዘኛ ማወቃችሁ በሚገባ ካወቃችሁት እንግሊዘኛም 50-60% በላይ ማንበብ ትችላላችሁ ማለት ነው። ይህ ቪዲዮ አማርኛም እንግሊዘኛም ሁለቱንም ለማወቅ በጣም ይጠቅማችኋል። ደጋግማችሁ እዩት፣ እስከ መጨረሻው እዩት። እኔ ከመጥራቴ በፊት እናንተ እየገመታችሁ ራሳችሁን ፈትሹ። ኦኬ ቀ ቁ ቂ ቃ ቄ ቅ ቆ። በእንግሊዘኛ ደግሞ የቀ እንግሊዘኛ ለመጻፍ የቀ አቻ ኬ ኢ ነው። ቀ ቁ ቂ ቃ ቄ ቅ ቆ። በነገራችን ላይ በእንግሊዘኛ ቀ የሚል ድምፅ የለም፣ ከ ተብሎ ነው የሚነበበው። ግን የሰው ስም ለመጻፍ ስለሚጠቅመን ነው ይሄኛው። ለምሳሌ የሰው ስም መጻፍ ስንፈልግ በቀ ወይም በቀ ቤተሰቦች የሚጀምር የሰው ስም ካለ ይሄኛውን ኬ እንጠቀማለን ማለት ነው። ኦኬ ቀጣይ በ ቡ ቢ ባ ቤ ብ ቦ። በእንግሊዘኛ በ ቢ ኢ ቡ ቢ ዩ ቢ ቢ አይ ባ ቢ ኤ ቤ ቢ ኢ ብ ቢ ብቻዋን ቦ ቢ ኦ ይሆናል ማለት ነው። ቦ ለማለት ቢ ኦ። ኦኬ ቀጣይ ተ ቱ ቲ ታ ቴ ት ቶ። የተ አቻ በእንግሊዘኛ ቲኢ ነው። የተ አቻ ቲኢ ነው። ስለዚህ ተ ለማለት ቲኢ እንላለን ማለት ነው። ተ ቱ ቲዩ ነው። ቲ ቲአይ ነው። ታ ቲኤ ነው።
ቴ ቲ ኢ ነው። ት ቲ ብቻዋን ናት። ቶ ቲ ኦ ነው። ቶ ለማለት ቲ ኦ እንጽፋለን ማለት ነው። ኦኬ በቀጣይ ቸ ቸ ቹ ቺ ቻ ቼ ች ቾ ቸ ደግሞ ልክ እንደ ሸ 3 ፊደላት ይጠቀማል። እነሱም ሲ ኤች ኢ ናቸው። ቸ ለማለት ሲ ኤች ኢ ቸ። ቹ ለማለት ሲ ኤች ዩ ቺ ለማለት ሲ ኤች አይ ቻ ለማለት ሲ ኤች ኤ ቼ ለማለት ሲ ኤች ኢ ች ለማለት ሲ ኤች ብቻ ቾ ለማለት ሲ ኤች ኦ። ስለዚህ ይህ እንግሊዘኛ ለማንበብ በራሱ ይጠቅማቸዋል። አማርኛ ብቻ ሳይሆን እንግሊዘኛ ለማንበብ በጣም ይጠቅማቸዋል ማለት ነው። ልክ የአማርኛ አቻዎቹ ጋር እያገጣጠማችሁ እንግሊዘኛን በቀላሉ ማንበብ ትችላላችሁ። እንግሊዘኛ ለማንበብ የሚያስቸግራችሁ ከአማርኛው ጎን ጎን የተጻፈው እንግሊዘኛ እሱን መጠቀም ትችላላችሁ ማለት ነው። ኦኬ በቀጣይ ነ ኑ ኒ ና ኔ ን ኖ የነ አቻ የእንግሊዘኛ ፊደል ኤን እና ኢ የነ አቻ ኤን ኢ ነው። ነ ኑ ኒ ና ኔ ን ኖ ይሆናል ማለት ነው። ኦኬ በቀጣይ ኘ ኘ ኙ ኚ ኛ ኘ ኝ ኖ የኘ የእንግሊዘኛ አቻው ደግሞ ጅ ኤን ኢ ነው። ኘ ለማለት ጅ ኤን ኢ ይሆናል። ኙ ለማለት ጅ ኤን ዩ ይሆናል። ኝ ለማለት ጅ ኤን አይ ይሆናል። ኛ ለማለት ጅ ኤን ኤ ይሆናል። ኘ ለማለት ጅ ኤን ኢ ይሆናል። ኝ ለማለት ጅ ኤን ብቻ ይሆናል። ኞ ለማለት ጅ ኤን ኦ ይሆናል ማለት ነው። ስለዚህ የእኛ ቤተሰቦችም በእንግሊዘኛ እና በአማርኛ ለሚያስቸግሯችሁ ወይም ለሚወሳሰቡባችሁ ይሄ እንደ ትልቅ ሪፈረንስ መጠቀም ትችላላችሁ ማለት ነው። ኦኬ በቀጣይ አ አ ኡ ኢ አ ኤ እ ኦ በእንግሊዘኛ ደግሞ በነገራችን ላይ አና ቤተሰቦቹ በአማርኛም አናባቢዎች ነው የሚባሉት። በእንግሊዘኛም እነዚህ አናባቢ ወይም ቫወል ይባላሉ። ኤ ዩ አይ ኢ እና ኦ ቫወል ወይም አናባቢ ይባላሉ። ስለዚህ እንግሊዘኛ ላይ የእነዚህ ተግባር ምንድን ነው? ማናበብ ነው ስራቸው። ስለዚህ አ ብለን ለማንበብ ኤ ብቻዋን፣ ኡ ለማለት ዩ፣ ኢ ለማለት አይ፣ አ ወይም ይሄ አራተኛው አ የመጀመሪያውን ኤን ይወስዳል። ልክ እንደዚህኛው ኤ፣ ኤ ለማለት ኢ፣ እ ለማለት በተመሳሳይ ኢ እና የመጨረሻው ኦ ለማለት ኦን እንጠቀማለን። የእንግሊዘኛው ኦ ይሄ ኦ ልክ በአማርኛም ኦ ነው፣ በእንግሊዘኛም ኦ ነው ማለት ነው። ኦኬ በቀጣይ ከ፣ ኩ፣
ኪ ካ ኬ ክ ኮ የከ የእንግሊዘኛ አቻዋ ኬ ኢ ነው። ከ ኩ ኪ ካ ኬ ክ ኮ ይሆናል ማለት ነው። በቀጣይ ኸ የአማርኛው ኸ ኸ ሁ ሂ ሃ ሄ ህ ሆ በእንግሊዘኛ የሀ አቻ ልክ እንደ ሀ ነው። ኤች ኢ ይሆናል። ሀ ጋር ተመሳሳይ ነው የሚወስድ ሃ ሁ ሂ ሃ ሄ ህ ሆ ይሆናል ማለት ነው። ኦኬ ቀጣይ የአማርኛ ፊደል ወ ወ ው ዊ ዋ ዌ ው ወ የወ የእንግሊዘኛ አቻ ደብሊው ኢ ነው። ወ ለማለት ደብሊው ኢ እንጠቀማለን ማለት ነው። ወ ው ዊ ዋ ዌ ው ወ ይሆናል ማለት ነው። ኦኬ በቀጣይ ዘ ዙ ዚ ዛ ዜ ዝ ዞ የዘ የእንግሊዘኛ አቻ ዜድ ኢ ነው። ዘ ዙ ዚ ዛ ዜ ዝ ዞ ቀጣይ የአማርኛ ፊደል ዠ ዠ ዡ ዢ ዣ ዤ ዥ ዦ በእንግሊዘኛ ዠ የሚባል ድምፅ ባይኖረውም ግን ደግሞ የአማርኛ በእንግሊዘኛ ለመጻፍ ስለሚያግዘን እና የሰው ስም ለመጻፍ ስለሚያግዘን የዠ የእንግሊዘኛ አቻው ሶስት ነው። ሶስት ፊደላትን የያዘ ነው። ዜድ ኤች ኢ። ይህ ዜድ ኤች ኢ የዠ አቻ ነው ወይም ዠን ይወክላል ማለት ነው። ዠ ዡ ዢ ዣ ዤ ዥ ዦ ይህ የዠ የሚጠቅማቸው የሰው ስም ለመጻፍ ወይም አማርኛን በእንግሊዘኛ ፊደል ለመጻፍ በምትፈልጉበት ጊዜ ይህን መጠቀም ትችላላችሁ ማለት ነው። ኦኬ ቀጣይ የአማርኛ ፊደል የ የ ዩ ይ ያ የ ይ ዮ የእንግሊዘኛ አቻው ዋይ ኢ የ ዩ ይ ያ የ ይ ዮ ኦኬ በቀጣይ ደ ደ ዱ ዲ ዳ ዴ ድ ዶ እንግሊዘኛ አቻው ዲ ኢ ዲ ኢ ከሆነ ደ ነው ማለት ነው። ደ ዱ ዲ ዳ ዴ ድ ዶ ኦኬ እንቀጥል። ቀጣይ የአማርኛ ፊደል ጀ ነው። ጀ ጁ ጂ ጃ ጄ ጅ ጆ የእንግሊዘኛ አቻው የጀ
ጀ ኢ ይሆናል ማለት ነው። ጄ ኢ በአማርኛ ጀ ማለት ነው። ጀ ጁ ጂ ጃ ጄ ጅ ጆ። ኦኬ። ቀጣይ የአማርኛ ፊደል ገ ገ ጉ ጊ ጋ ጌ ግ ጎ። የእንግሊዘኛ አቻው ደግሞ የገ ጂ ኢ። ገ ብለን ነው የምናነበው ጂኢ ሲሆን ጀ ሳይሆን ገ ብለን ነው የምናነበው። ገ ጉ ጊ ጋ ጌ ግ ጎ። ኦኬ። በቀጣይ ጠ ጠ ጡ ጢ ጣ ጤ ጥ ጦ። የጠ አማርኛ አቻው ቲኢ ነው ማለት ነው። ልክ እንደ ተ ይሄም በተመሳሳይ ቲኢ ይሆናል። ምክንያቱም በእንግሊዘኛ ወይም በፈረንጅ አፍ ጠ የሚባል ድምፅ የለም፣ ተ የሚባል ድምፅ ነው ያለው። ግን እኛ አማርኛን ለመጻፍ ወይም ደግሞ የሰው ስም ለመጻፍ በጠ የሚጀምር ወይም በጠ ቤተሰቦች የሚጀምር የሰው ስም ለመጻፍ ይሄንን መጠቀም እንችላለን ማለት ነው። ጠ ጡ ጢ ጣ ጤ ጥ ጦ። ኦኬ። በቀጣይ የአማርኛ ፊደል ጨ ጨ ጩ ጪ ጫ ጬ ጭ ጮ። ይሄም እንደ ቸ እና እንደ ሸ ሶስት ፊደላትን ይወስዳል። የእንግሊዘኛ አቻው ሲ ኤች ኢ ይወስዳል ማለት ነው። ልክ እንደ ቸ ቅድም ቸን ስናጠና ሲ ኤች ኢ ከሆነ ቸ ነው ብለን ነበር። ልክ ለጨም ይሄንን ነው የምንጠቀመው። ምክንያቱም በፈረንጅ አፍ ጨ የሚባል ድምፅ የለም፣ በአማርኛ ነው ጨ የሚባል ድምፅ ያለው። ስለዚህ የአማርኛ ፊደላት አማርኛን በእንግሊዘኛ በምንጽፍበት ጊዜ እና ከጨ ቤተሰቦች አንዱ ቢያጋጥመን ይህን እንጠቀማለን ማለት ነው። ይህ ጨ እና ቸ አንድ አይነት ይወስዳሉ። ስለዚህ ለጨም ለቸም ሲኤች ኢ ይሆናል ማለት ነው። ጨ ጩ ጪ ጫ ጬ ጭ ጮ። ኦኬ። በቀጣይ ጰ ጰ ጱ ጲ ጳ ጴ ጵ ጶ። ይህም እንደ ፐ ጠ ለማለትም ፒኢ የሚለውን የእንግሊዘኛ ፊደላት እንወስዳለን ማለት ነው። ይህም ቅድም እንደነገርኳችሁ ለጨ ልክ ጰ የሚባል የእንግሊዘኛ ወይም በፈረንጅ አፍ ጰ የሚባል ድምፅ የለም። በአማርኛ ነው ጰ የሚባል ድምፅ ያለ። ነገር ግን በጰ የሚጀምር ስም ለመጻፍ ወይም ደግሞ አማርኛን በእንግሊዘኛ ፊደል በምንጽፍ ጊዜ ይሄንን ፒኢን መጠቀም እንችላለን ማለት ነው። ለምሳሌ ጳጳስ ብለን ለመጻፍ ብንፈልግ ጳጳስ የሚለው ፒኤስ ብለን እንጽፋለን ማለት ነው። ጳጳስ ለማለት ጰ ጱ ጲ ጳ ጴ ጵ ጶ። እዚህ ውስጥ አሁን ጴጥሮስ ብላችሁ መጻፍ የሰው ስም ብትፈልጉ ጴጥሮስ ለማለት ፒኢን ነው የምትወስዱ። በፈረንጅ አፍ ጰ ሚል ድምፅ የለም። ነገር ግን የእንግሊዘኛ አቻው ፒኢን ይወስዳል ማለት ነው። በፒኢ ይተካል ማለት ነው። ኦኬ። ቀጣይ ጸ ጸ
ጹ ጺ ጻ ጼ ጽ ጾ። በእንግሊዘኛ ይህም 3 ፊደላትን ይወስዳል። ቲ ኤስ ኢ እነዚህን 3 ፊደላት ይወስዳል። ጸ ለማለት ለሁለቱም ጸ ሞክሼ ነው። ሌላም ጸ አለች። ሞክሼ ስለሆነ አንዱ ብቻ ነው የተጠቀምኩት፣ ግን ለሁለቱም ጸ አንድ አይነት የእንግሊዘኛ አቻ ነው ያላቸው። ቲ ኤስ ኢ ካገኛችሁ ጸ ነው ማለት ነው። ይህም እንደነገርኳችሁ በፈረንጅ አፍ ጸ የሚባል ድምፅ የለም። ነገር ግን አማርኛን በእንግሊዘኛ ፊደላት ለመጻፍ እና የሰው ስም ለመጻፍ በምንፈልግ ጊዜ እነዚህን ከታች የተቀመጡትን የእንግሊዘኛ አቻ ፊደላት መጠቀም እንችላለን ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ ብለን በዚህ መልክ እንጽፋለን ማለት ነው። በቀጣይ ፈ ፈ ፉ ፊ ፋ ፌ ፍ ፎ። የፈ የእንግሊዘኛ አቻው ደግሞ ኤፍኢ ነው። ፈ ለማለት ኤፍኢ እንጠቀማለን ማለት ነው። ፈ ፉ ፊ ፋ ፌ ፍ ፎ በዚህ መልክ እንጠቀማለን። ይህ የፈ እንግሊዘኛን ለማንበብ የፍ ድምፅ የሆኑ የእንግሊዘኛ ፊደላት ቃላትን ለማንበብ በጣም ይጠቅማቸዋል ማለት ነው። ለምሳሌ ፎክስ ብለን ማንበብ ብንፈልግ በእንግሊዘኛ ፎ የሚለው ልክ ይሄ እዚህ ጋር ፎ ብለን በአማርኛ ያነበብነው እና ፎክስ የሚለው እንግሊዘኛ ቃል አንድ አይነት ሆኖ እናገኘዋለን። ስለዚህ ይሄኛውን ቀስ ብላችሁ ተረጋግታችሁ ደጋግማችሁ ማየት በጣም ይጠቅማችኋል። እንግሊዘኛ ለማንበብ ሁሉ በጣም ወሳኝ እርምጃ ከፍ ያደርጋችኋል ማለት ነው። ኦኬ፣ በቀጣይ ፐ ፐ ፑ ፒ ፓ ፔ ፕ ፖ። የፐ የእንግሊዘኛ አቻው ደግሞ ፒ ኢ ነው። ፐ ፑ ፒ ፓ ፔ ፕ ፖ ይሆናል ማለት ነው። የመጨረሻው የአማርኛ ፊደል ቨ ቨ ቡ ቪ ቫ ቬ ቭ ቮ። የበ የእንግሊዘኛ አቻው ደግሞ ቪ ኢ ይሆናል ማለት ነው። ቨ ለማለት ቪ ኢ። ቨ ቡ ቪ ቫ ቬ ቭ ቮ። ይህን ይመስላል እንግዲህ ዛሬ የአማርኛ ሁሉንም የአማርኛ ፊደላት በአማርኛ እና በእንግሊዘኛ እንዴት መጻፍ እንዳለባችሁ ለጀማሪዎች በእንግሊዘኛ ለመጻፍ የሚያስቸግራችሁም ሁሉ ኢቭን ተማሪዎች ናችሁ እንግሊዘኛ ማንበብ በጣም የሚያስቸግራችሁ ይህ ቪዲዮ ችግራችሁን ከግማሽ በላይ ይፈታላችኋል። ምክንያቱም አብዛኞቹ የእንግሊዘኛ ቃላት ይሄንን ሙሉ በሙሉ ካወቃችሁ ልክ በዚህ መሰረት አብዛኞቹን የእንግሊዘኛ ቃላት ማንበብ ስለሚያስችላችሁ ማለት ነው። ድምጾች ኦልሞስት ኦል እዚህ ጋር ተጽፈዋል። የእንግሊዘኛ ድምጾች በአማርኛ መልክ ተጽፈዋል ማለት ነው እዚህ ጋር እና ልክ ይሄንን ደጋግማችሁ እዩት። በጣም ነው የሚጠቅማችሁ። አማርኛም እንግሊዘኛም ለማንበብም ለመጻፍም እጅግ በጣም ወሳኝ ነው። ደጋግማችሁ ለማየት ሞክሩ። ኦኬ፣ ቪዲዮውን ከወደዳችሁት ላይክ አድርጉት፣ ካልወደዳችሁትም ላይክ አድርጉት፣ ሼር አድርጉ ለጓደኞቻችሁ። ምናልባት ይህ ቪዲዮ ሊጠቅማቸው ይችላል ለምትሏቸው ወዳጅ ጓደኞቻችሁ ወይም ተማሪዎች ካሉ ለእነሱ ሼር አድርጉላቸው። ሰብስክራይብ ካላደረጋችሁ ቻናላችንን ሰብስክራይብ በማድረግ
ሌላ ጊዜ ከዚህ የተሻለና ሌሎች ተጨማሪ ስራዎችን ስንሰራ ቶሎ እንዲደርሳችሁ ሰብስክራይብ በማድረግ የደወል ምልክቱን በመጫን ቤተሰብ መሆን ትችላላችሁ። በኦንላይን እያስተማርን እንገኛለን። ከዚህ በፊትም ብዙ ተማሪዎችን ማንበብ መጻፍ አስችለናል። ማንበብ መጻፍ እንዲችሉ አብቅተናቸዋል። እነሱ ምስክሮቻችን ናቸው። ከ1 ወር እስከ 3 ወር ባለው ጊዜ ውስጥ እናንተንም ማንበብ መጻፍ እንድትችሉ እናደርጋለን። ማንኛውንም ቋንቋ እናስተምራለን። አስተማሪዎች አሉን። አማርኛ፣ ኦሮሞኛ፣ ትግርኛ እንዲሁም ሌሎችን ቋንቋዎችን መማር ትችላላችሁ። ከዚህ በታች በምናስቀምጠው ስልክ ቁጥር ደውላችሁ ልታገኙን ትችላላችሁ። በቀጥታ ወይም ቴሌግራም፣ ዋትሳፕ እና ኢሞ በፈለጋችሁት አማራጭ ደውላችሁ ልታገኙን ትችላላችሁ። በጉግል ሚት ወይም በዙም አፕ እናስተምራለን። መልካም ጊዜ